የኢራንና የአሜሪካ የትራምፕና የኳሚኒ የቃላት ጦርነት እንደቀጠለ ነው። ትራምፕም ዋ ብለው እየዛቱ አያቶላም እስቲ ወንድ እያሉ ነው። የሰላም ስምምነቱ ጉዳይ በየመሃሉ ቢነሳም ነገሮች በከፍተኛ ፍጥነት እየተባባሱ ነው። የጦር ጀቶችን የታቀፈው አብርሃም ሊንከን የተባለው ግዙፍ መርከብን ጨምሮ አሜሪካ በኳታር በዮርዳኖስና በጋርሲያ ወደብ ላይ ከ15 በላይ የጦር አውሮፕላኖችንና ጀቶችን አስፍራ ኢራንን እየከበበች ነው። ኢራን በበኩሏ በየቀኑ 1000 አዳዲስ ድሮኖችን እያመረተች በኳታርና ዮርዳኖስ ድንበር ላይ እንዲሁም በጋርሲያ ደሴት ትይዩ ያለው ወደቧ ላይ እያሰፈረች ነው። ለወትሮም የአሜሪካ ድቤ መቺ የሆኑት አውሮፓውያኑ ከሰሞኑ አቋማቸው እጥፍ ብለው ለአሜሪካ ወግነው ኢራን ላይ ማዕቀብ ለመጣል ተሰብስበዋል። ቻይናና ሩሲያ ኢራንን ከነካችው እኛም በጋራ ከሷ ጎን እንቆማለን ብለዋል። በሁለቱ ሀገራት መካከል የተፈጠረው ትኩሳትም ወላፈኑ መላው ዓለምን አዳርሷል። የዓለም ኢኮኖሚና የሸቀጦች ዋጋ ላይ ጉልህ ተጽዕኖን ፈጥሯል። ለምሳሌ ወርቅ በዓለም ገበያ ዋጋው በ64% ጨምሯል። ይህም በታሪክ የመጀመሪያው ትልቁ ጭማሪ ሆኗል። ምንም ኮሽ ያለባቸው የማይመስሉት ትራምፕ የኢራንን ጉዳይ ስንጨርስ ቀጣዩዋ ተረኛ ኩባ ናት በማለት ተናግረዋል። ተጠባባቂ አፈሙዞችም ወደ ሃቫና መዞራቸው አይቀሬ ይመስላል። ይህ የትራምፕ የማናለብኝነት አካሄድ ደግሞ ከአሜሪካ ኮንግረስ አባላት ጀምሮ መላው ዓለም እያወገዘው ይገኛል። በኢራን ጎረቤት ኢራቅም ከባግዳድ እስከ ባዝራ በሁሉም የሀገሪቷ ከተሞች ያሉ አደባባዮች አሜሪካንን በሚቃወሙ ሰልፈኞች ረደዋል። The Pentagon is gathering air power for a massive attack on Iran, possibly with the intent of regime change. The USS Abraham Lincoln Carrier Strike Group is moving toward the Middle East. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኢራንና አሜሪካ መካከል እየተፈጠረ ስላለው የፖለቲካ ቁርሾና ዓለም ላይ ስላስከተለው ተጽዕኖ እንደዚሁም ደግሞ ሩሲያና ቻይና ስለያዙት አቋም ከኩባ ጋር ተያይዞ ስላለው ሁኔታ እናወጋችኋለን። በአሜሪካና በኢራን መካከል ያለው የቃላት ጦርነት እንደቀጠለ ነው። በርካቶች ከወዲሁ አርማጌዲዮን እንዳይከሰት እየሰጉ ነው። አሁን ላይ አንዳቸው አንዳቸውን እያስጠነቀቁ ነው። በተለይ የኢራን የኒውክሌር ፕሮግራም ዋናው ሰበብ ሆኖ ቀርቧል። በርካታ የፖለቲካ ተንታኞች ግን ኢራን የኒውክሌር ፕሮግራሟን በአግባቡ እያከናወነች ነው፣ ትራምፕ በእሷ አማሃኝተው ኢራንን ለማውደም ካልሆነ በስተቀር ኒውክሌሩ ኢራንን የሚያስደበድብ አይደለም ብለዋል። በእርግጥ ትራምፕ እስካሁን ከዛቻ የዘለለ ነገር አላደረጉም። በዚህ 2 ዓመታት የአሜሪካ ፕሬዝዳንት ሌላ ሰው ቢሆን ኖሮ ኢራንና አሜሪካ የለየለት ግጭትና ውድመት ውስጥ በገቡ ነበር። ትራምፕ በተለይ ትላንት አመሻሽ ኢራን አዲሱን የኒውክሌር ስምምነት ካልፈረመች መደብደባችን አይቀሬ ነው ማለታቸው ግን ነገሩ ያበቃለት አስመስሏል። በተለይ ደግሞ አሜሪካ በቀጠናው ላይ የነበራትን እንቅስቃሴ የበለጠ ማጠናከሯና ይዞታዎቿን ማስፋፋቷ ምናልባት ኢራንን ተጽዕኖ ውስጥ ሊከታት ይችላል። ነገር ግን ሁኔታው ቀላል አይሆንም። እንደ ሌሎች የቀጠናው ሀገራትም ኢራን በቀላሉ እጅ ትሰጣለች ብሎ ማሰብ የዋህነት ነው ብለዋል። ኢራን የእስከዛሬ ስምምነቶችን እንደምታከብርና የኒውክሌር ግንባታዋን ፍጹም ሰላማዊ ለሆነ ተግባር እንደሆነ አሁንም ገልጻለች። ባሳለፍነው ረቡዕ በአሜሪካ ሕግ አውጪ ፊት የተናገሩት ዋና ጸሐፊው ማርኮ ሩቢዮ በአሁኑ ሰዓት የኢራን መንግሥት በጣም ደካማ አቋም ላይ ይገኛል ብለው መናገራቸው ብዙ ጉርምርምታን ፈጥሯል። በሀገሪቷ የኢኮኖሚ ድቀቱና የሕዝቡ ተቃውሞ ተባብሷል ያሉት ማርኮ ሩቢዮ
ኢራን ለኛ አታሰጋም፣ ነገር ግን ብዙ ኒውክሌሮችን መታጠቋን መዘንጋት የለብንም ብለዋል። Against our personnel, they certainly have the capability to do it because they've amassed thousands and thousands of ballistic missiles that they've built. Despite the fact that their economy is collapsing, they keep spending money on that. ኢራኖች አሁን ላይ ኢኮኖሚያቸው የቱንም ያህል ቢዳከምምና ሀገሪቱ ጥሩ መረጋጋት ባይኖራትም የሚሊተሪ አቅሟ ግን ጠንካራ ነው። ለሌሎች ሀገራትም የምታሰጋ ናት። በተለይ ገንዘቧን ሁሉ ባሊስቲክ ሚሳኤሎቿና ድሮኖቿ ላይ ነው የምታውለው። ይሄ ደግሞ መቀጠል የለበትም። ኢራን በአሁኑ ሰዓት ጦር ሰራዊቷ በተጠንቀቅ ንቁ ሆኖ ለሚመጣ ሁሉ በሚገባ መዘጋጀቱን እየገለጸች ነው። የትኛውም በአየርም ሆነ በምድር አሊያም በባህር የሚሰነዘርብኝን ጥቃት መመከትና ከዛ የባሰ ጥቃትን የመፈጸም አቅሙ አለኝም ብላለች። እኛ ዘውትር ሐሳብና ትኩረታችን ሰላም ነው። ሰላምን ከሚፈልግ ጋርም አብረን ለመስራት ልክ እንደስከዛሬው አሁንም በራችን ክፍት ነው። ተገቢ የሆኑ ስምምነቶችንም ከመፈጸም የምንቦዝን አይደለንም። ነገር ግን በክፉ አስቦ ሊያጠቃን ለመጣ በእጥፍ ምላሽ መስጠት የምንችል ነን ሲሉ የውጭ ጉዳይ ሚኒስቴሩ አባስ አራግቺ ተናግረዋል። Our position is clear. Negotiations cannot take place under threats, and any talks must be conducted in conditions where threats and excessive demands are set aside. የኛ አቋም ግልጽ ነው። በማስፈራራት የምንገባበት ምንም ስምምነት አይኖርም። የሰላም ስምምነት የሚከናወነው ምንም አይነት ዛቻ ሳይኖርና አንዱ አካል ብዙ ፍላጎቶች ይፈጸሙ ብሎ ካልጠየቀ ነው እንጂ ለትክክለኛ ስምምነት በራችን ክፍት ነው። በትላንትናው ዕለት ደግሞ የአሜሪካ የጦር አውሮፕላን በኢራን ጎረቤት ማረፉን ተከትሎ በእጅጉ ቁጣቸውን ያሰሙት የሀገሪቷ የውጭ ጉዳይ ሚኒስቴር የትኛውም ጎረቤት ሀገር እኛ ላይ ለሚፈጸም ጥቃት ከተባበረ እሱም አይቀርለትም፣ ያጸፋ ምላሻችንም የከፋ ይሆናል ብለዋል። በእርግጥም ከቅርብ ጊዜ ወዲህ አሜሪካ በቀጠና ውስጥ ጦሯንና ጦር መሳሪያዎቿን እየሰገሰገች ነው። የሳተላይት ምስሎች እንደሚያሳዩት ከሆነ 15 የአሜሪካ የጦር አውሮፕላኖች በዮርዳኖሱ ሙዋፋቅ የአየር ኃይል ቤዝ ላይ አርፈዋል። እስካሁንም እዛው ይገኛሉ። ከዚህ ባሻገር በዮርዳኖስ ሌላ ቦታም የአሜሪካ የጦር ኃይል ያረፈ ሲሆን በኳታርና በህንድ ውቅያኖስ ላይ በሚገኘው ዲያጎ ጋርሲያ ደሴት ላይም በርካታ የአሜሪካን የጦር ጀቶች አርፈዋል። ኢራንም የምትገነባቸውን በርካታ ድሮኖቿን በየቀኑ በድንበሮችና በባህር በሮቹ አካባቢ ያሰፈረች ነው። አሁን ላይ ዋናው ጥያቄም አሜሪካ ወይም ኢራን ወደ ተግባር የሚገቡትና ጦርነቱ የሚጀመረው መቼ ነው የሚለው ነው። Satellite images show at least 15 fighter jets have arrived at Jordan's Muwafaq air base. Additional aircraft have also been deployed to bases in Jordan, Qatar, and Diego Garcia in the Indian Ocean. በዚህ ዙሪያ አስተያየታቸውን የሰጡት የጀርመኑ መራሄ መንግስት ቻንስለር ፍሬድሪክ ሜርዝ በበኩላቸው የኢራን መንግስት ጊዜ እየሄደበት ነው፣ በቅርቡ መፍከርከሱ አይቀርም ብለዋል። ይህ ደግሞ ምዕራባውያኑ በድብቅም ሆነ በግልጽ ኢራን ላይ ምን ያህል እያደቡ እንደሆነ የሚያረጋግጥ ነው። በእርግጥ አሁን ላይ በኢራንም ሆነ በቀጠናው እየተከሰተው ያለው ነገር ከዋና ተዋናዮቹ ባሻገር ተጽዕኖ በመላው ዓለም እየተንሰራፋ ነው። በዓለማችን በአራቱም አቅጣጫ የሚገኙ ሀያላን ሀገራትም ወላፈኑን አብረው እየሞቁ ነው። በተለይ የሩሲያና የቻይና ጦር አመራሮች በጋራ ባደረጉ ስብሰባ መጠናቀቂያ ላይ መግለጫ ያወጡ ሲሆን ሁለቱም በጋራ አሜሪካ በቬንዙዌላም ሆነ አሁን ደግሞ በኢራን እያደረገች ያለችው ተግባር በጽኑ የሚቃወሙት እንደሆነና ከመሰል ድርጊቶቿ እንድትቆጠብም አሳስበዋል። ከዚሁ ጋር በተያያዘ በትላንትናው ዕለትም የኢራቅ ጎዳናዎች በተቃውሞ ድምጾች ሲናጡ ውለዋል። በባግዳድና በባዝራ እንዲሁም በሌሎች ከተሞች በሺዎች የሚቆጠሩ ኢራቃውያን ወደ አደባባይ በመውጣት አሜሪካ በሀገራት ላይ የምታደርገውን ጣልቃ ገብነትን እንዲሁም ደግሞ የሕግ ጥሰትን አውግዘዋል። ከኢራን ጋር በተያያዘ አጋርነታቸውን የገለጹት ኢራቃውያኑ በተለይ ደግሞ ዶናልድ ትራምፕ የቀድሞው የኢራቅ ጠቅላይ ሚኒስቴር ኑሪ አልማሊክ አልሱዳኒ ዳግም ወደ ስልጣን እንዲመጣ አልፈልግምና ተጠንቀቁ ማለታቸው ተቃዋሚዎቹ በከባድ ሁኔታ አሜሪካንንና ትራምፕን እንዲያወግዙና ቁጣቸውን እንዲያሰሙ አድርጓል። ከትላንት ጠዋት ጀምሮ እየተከናወነ ባለው በዚህ ህዝባዊ ቁጣ ላይ
ኢራቃውያኑ በርካታ የአሜሪካንን ባንዲራና የትራምፕን ምስሎችን አቃጥለዋል፣ ረጋግጠዋልም። በእኛ ሀገር ጉዳይም ሆነ በጎረቤታችን ኢራን ጉዳይ ምንም አያገባችሁም፣ ሕግን አትጣሱ፣ ለራሳችን የሚበጀንን ደግሞ እኛ እናውቃለን እንጂ ትራምፕም ሆነ ማንም ስለኛ አይመለከተውም ብለዋል። በትራምፕ የተዛተባቸውና በበርካታ ኢራቃውያን የሚደገፉት አሊ አልማሊክ አልሱዳኒ በበኩላቸው እኔ ማንንም ፈርቼና ሰምቼ ሀገሬን ኢራቅን በሚጠቅም መልኩ ከማገልገልና የሕዝባችንን ሕይወት ከፍ እንዲል የቻልኩትን ሁሉ ከመጣር የሚያግደኝ ምንም ነገር የለም ብለዋል። ከተቃውሞ ሰልፈኞቹ መሃል አስተያየታቸውን የተጠየቁትም እኛ ሰልፍ የወጣነው አልማሊክ አልሱዳኒን ስለምንደግፍ አይደለም፣ ነገር ግን በራሳችን ሀገራዊ ጉዳይ ላይ ማንም ጣልቃ እንዲገባብን ስለማንፈልግ ነው በማለት ምላሻቸውን ሰጥተዋል። አፓርትመንት በኮንዶሚኒየም ዋጋ ከወዳጅነትና ካራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ሲሆን 10% ከፍለው ቀሪውን የግንባታ ሂደት ማየት ለሚፈልጉ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ። እድሉ የሚቆየው ለጥቂት ቤቶች ብቻ ስለሆነ በተቀመጡት ስልኮች ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የአሜሪካና የኢራን ግብግብ በእርግጥም ሌሎች የዓለም ሀገራትን ከማስጋቱ በዘለለ የዓለም ኢኮኖሚና የሸቀጦች ዋጋ ላይ ጉልህ ተጽዕኖን ፈጥሯል። በተለይ ደግሞ ኳሚኒ አሜሪካ ላይ፣ ትራምፕ ደግሞ ኢራን ላይ ከዛቱ በኋላ የዓለም የወርቅ ዋጋ በታሪክ ለመጀመሪያ ጊዜ ሪከርድ በሆነ መጠን ዋጋው በከፍተኛ ሁኔታ ጨምሯል። የ28 ግራም ወርቅ ዋጋም $5600 ሆኗል። ባለፈው ዓመት ማለትም በ2024 የወርቅ ዋጋ በ27% ጨምሮ የነበረ ሲሆን በ2025 እና በአሁኑ የጃንዋሪ ወር ግን ገና ከወዲሁ በ64% ጨምሯል። ይህ የዋጋ ጭማሪ በወርቅ ብቻ ሳያበቃ የብር ዋጋም የጨመረ ሲሆን በአሁኑ ወቅትም 28 ግራሙ ብር በ$120 እየተሸጠ ይገኛል። ይህ የዋጋ ጭማሪ በሌሎች ሸቀጦች ላይም እየታየ ሲሆን የአሜሪካና የኢራን ጉዳይ በዚሁ ከቀጠለም የዓለም ኢኮኖሚ መናጋቱ አይቀሬ ነው ተብሏል። በተለይ የሳምንት ከገባ በኋላ በነበሩት በ5 ቀናት ውስጥ ብቻ እንኳን የወርቅ ዋጋ በ10% መጨመሩ ነገሩን የበለጠ አሳሳቢ አድርጎታል። በአሁኑ ሰዓት የወርቅ ምትክ ተደርጎ የሚቆጠረው ብርም ያሳየው ጭማሪ በታሪክ የመጀመሪያ የሆነ ሪከርድ መሆኑ የሁኔታውን አሳሳቢነት የሚጠቁም ነው ሲሉ የኢኮኖሚ ባለሙያዎች ተናግረዋል። ለዚህ ደግሞ ዋናውና ቀጥተኛው ምክንያት አሜሪካና ኢራን የገቡበት ሰጣ ገባ ሲሆን በተለይ ከቬንዙዌላው ክስተት ጀምሮ አሜሪካ እየተከተለችው ያለው አካሄድ የሸቀጦች ዋጋን መላቅጡን እያሳጣ እንደሆነ ተገልጿል። ከዚህ ጎን ለጎን የዶላር ዋጋ ከወትሮ ትንሽ ዝቅ ማለቱ የዋጋው ጭማሪ ላይ የበኩሉን አሉታዊ ተጽዕኖ ፈጥሯል ሲሉ ኢኮኖሚስቶቹ ተናግረዋል። በሌላ በኩል የአውሮፓ ህብረት በኢራን ላይ ማዕቀብ ለመጣል ተስማምቷል። የአውሮፓ ህብረት ኮሚሽን የውጭና የፖሊሲ ደህንነት ጉዳዮች ዋና ኮሚሽነር የሆኑት ጃካ ካላስ ዛሬ በሰጡት መግለጫ በኢራን ላይ ማዕቀብ ለመጣል ስምምነት መደረሱን ገልጸዋል። ኮሚሽነሯ እንዳስታወቁት ይህ ማዕቀብ ሊጣል የቻለው የኢራን መንግስት በተቃዋሚዎች ላይ የኃይል እርምጃን በመውሰዱ ነው ብለዋል። በዚህ ተግባር የሰላማዊ ሰዎች ሕይወት ማለፉን ጠቅሰው በዚህ ድርጊት ላይ በቀጥታ በተሳተፉት ላይም ማዕቀብ መጣሉን አስታውቀዋል። ኮሚሽነሯ ጨምረው አሁን ደግሞ የኢራን አብዮታዊ ዘብን የሽብር ድርጅቶች ዝርዝር ውስጥ ለማስፈር ከስምምነት እየደረስን ነው ብለዋል። ኮሚሽነሯ በመግለጫቸው የኢራን ገዢ ፓርቲ የሆነው አብዮታዊ ዘብ እንደ አልቃይዳ፣ አልሸባብና
ሌሎች የሽብር ድርጅቶች ለመቁጠር የሚያስችል ንግግርን እያደረገ ሲሆን አሁን ወደ ስምምነት እየተቃረበ መሆኑንም አክለው ገልጸዋል። እንደ ፖለቲኮ ጋዜጣ ዘገባ ከሆነ የኢራን አብዮታዊ ዘብን በአሸባሪዎች መዝገብ ውስጥ ለማስፈር በሚያስችለው ሐሳብ ላይ የአውሮፓ ሕብረት ከዚህ ቀደም ንግግር ቢያደርግም ስምምነት ላይ መድረስ ሳይችል ቀርቶ ነበር። በጉዳዩ ላይ ተቃውሞ ካሰሙት መካከል ፈረንሳይና ጣሊያን ይገኙበት የነበረ ሲሆን ትላንት በብራስልስ በተከናወነው ስብሰባ ግን እነዚህ ሁለቱ ሀገራት ሐሳባቸውን መቀየራቸውን አስታውቀዋል። ቀደም ሲል ይህንን ሐሳብ ስትቃወም የነበረችው ስፔንም አሁን አብዮታዊ ዘቡ በሽብርተኝነት መዝገብ እንዲገባ የሚለውን ሐሳብ መደገፏን ዘገባው አስረድቷል። በአውሮፓ ሕብረት ሕግ መሠረት እንደዚህ አይነት ውሳኔ ማለትም የሽብርተኝነት መዝገብ ውስጥ የማስፈር ውሳኔ ላይ ለመድረስ 27ቱም የሕብረቱ አባላት ስምምነት ላይ መድረስ ይጠበቅባቸዋል። በዚህ ዙሪያ አስተያየታቸውን የሰጡት የፈረንሳዩ የውጭ ጉዳይ ሚኒስቴር ጄን ኖልባርን እንደተናገሩት ከሆነ እየተፈጸሙ ካሉት የሕግ ጥሰቶች አንጻር ማዕቀቡ ተገቢ ነው ብለዋል። አሁን ላይ ቱርክም ወደ ትኩሳቱ ሰተት ብላ የገባች ሲሆን ሁለቱን ሀገራት ለማሸማገልም ጥረት አደርጋለሁ ብላለች። የሀገሪቷ የውጭ ጉዳይ ሚኒስቴር በሰጡት መግለጫም ሁለቱ ሀገራት ወደ ሰላም መምጣት አለባቸው፣ ይህ የማይሆን ከሆነ ግን ኢራን አላግባብ ጣልቃ ሲገባባት ዝም ብለን አናይም ብለው አሜሪካንን አስጠንቅቀዋል። በተለይ ደግሞ ከኢራን ጋር በ514 ኪሎ ሜትር ብቻ የሚራራቁ ከመሆናቸው አንጻር ጉዳዩን በቸልታ እንመለከትም፣ የኢራን በር ሲንኳኳ የእኛም ቤት ይሰማል ብለዋል። በእርግጥ አሁን ላይ ኢራንን በርካታ ሀገራት አለንልሽ እያሏት ነው። እሷም ብትሆን በወትሮ ጥንካሬዋ ቀጥላበታለች። ዛሬ ረፋድ ላይም ከ1000 በላይ ተጨማሪ ድሮኖችን ወደ ኳታርና ዮርዳኖስ ድንበር እንዲሁም ወደ ወደቦቹ አስጠግታለች። Iran has responded by deploying a drone carrier near its coast. The country's army chief also confirmed that a new batch of 1,000 drones have been added to its defense arsenal. ከዚህ በኋላ ወደ ኋላ የምንለው ነገር የለም፣ ከነ ሊቢያ እና ከነ ሶሪያ ተምር ያለው ያለችው ኢራን ከዚህ ባሻገር ዛሬ ጠዋት አዳዲስ 1000 ድሮኖችን ምርታቸውን አጠናቃ ለጦር ግዳጅነት በተጠንቀቅ አቁማቸዋለች። በዚህ ዙሪያ አስተያየታቸውን የሰጡት የኢራኑ የውጭ ጉዳይ ሚኒስቴር ኢስማኤል ባግሃይ ለየትኛውም ነገር ዝግጁ ነን፣ ይህንን ደግሞ የዛሬ 7 ወርም ከእስራኤል ጋር ስንዋጋ አሳይተናልና ሕዝባችንን አትደናገጡ ማለት እፈልጋለሁ፣ ደጋፊዎቻችንን ደግሞ ከልብ እናመሰግናቸዋለን ብለዋል። The Islamic Republic of Iran is confident in its own capabilities and also bears in mind past experiences, including the heroic confrontation of June. ኢራን በራሷ የጦር ሰራዊት አቅምና ጥንካሬ ትተማመናለች። ከዚህ ቀደም የእስራኤሎችን ጥቃት እንዴት ቀልብሰን አጥቂዎች እንደሆነን የቅርብ ጊዜ ትዝታችን ነው። በአሁኑ ሰዓትም ጥንካሬያችን የበለጠ የተደራጀ ሲሆን የትኛውንም አይነት ጥቃትም መቀልበስ እንችላለንና ምንም የምንሰጋው ነገር የለም። አሁን ላይ ሁለቱ ሀገራት ለጦርነት ያላቸው ዝግጁነት እየቀዘቀዘ ሳይሆን እየተባባሰ መጥቷል። የቃላት ጦርነታቸውም የዛኑ ያህል ጨምሯል። ይህ ጉዳይ ደግሞ ወዴት ያደርሰናል የሚለው የራሱ የሆነ ምላሽ የሚያስፈልገው ከባዱ ጥያቄ ሆኗል። ሁለቱ ሀገራት ወደ ለየለት ግጭት ለመግባት ማኮብኮባቸው በመላው ዓለም ፖለቲካ ላይም ተጽዕኖ የጎላ ሆኗል። የባሰ አታምጣ እንደሚባለውም ዶናልድ ትራምፕ ከቬንዙዌላ በኋላ አሁን ሙሉ ትኩረታችን ኢራን ናት፣ የኢራንን ጉዳይ ከጨረስን በኋላ ደግሞ ቀጣዩዋ ኢላማችን ኩባ ናት በማለት መናገራቸው ከወዲሁ አነጋጋሪ ሆኗል። ከአሜሪካ በ145 ኪሎ ሜትር ርቀት ላይ የምትገኘው ኩባ 11 ሚሊዮን ሕዝቦች ያሏት ስትሆን የሶሻሊዝም ርዕዮተ ዓለምን የምትከተል የነ ሩሲያ፣ የነ ቻይና፣ የነ ኢራን እና የነ ቡርኪና ፋሶ የቅርብ ወዳጅ የሆነች ሀገር ናት።
የአሁኗ ፕሬዝዳንት ሚጉኤል ዲያዝ ካኔል እና ዶናልድ ትራምፕ ደግሞ ብዙም የወዳጅነት ታሪክም ሆነ ቅርርብ የላቸውም። ባለፉት በርካታ ዓመታት የአሜሪካንን ተደራራቢ ማዕቀቦች መክታ ኢኮኖሚዋን በአስተማማኝ ሁኔታ ገንብታ ለዓለም የተረፉ ብቁ መሠረተ ልማቶችንና ተቋማትን ያፈራችው ኩባ አሁንም ለትራምፕና ለአሜሪካ እጅ አልሰጥም እያለች ነው። በተለይ ደግሞ በአሁኑ ሰዓት የትራምፕ ቀኝ እጅ የሆኑት የስቴት ሴክሬታሪው ማርኮ ሩቢዮ ኩባን በተመለከተ ያላቸው የዘመናት ህልምና ቁርሾ ጉዳዩን የበለጠ እንዲጋጋል ማድረጉ እየታየ ነው። ኩባ ከዚህ በኋላ እኛ እንደምንፈልገው መሆን አለባት፣ አለበለዛ ግን ዕጣ ፈንታዋ መፈራረስ ነው ያሉት ዶናልድ ትራምፕ ኩባን የሚያንቋሽሽ መግለጫም በግልጽ ሰጥተዋል። ኩባ እንደምንላት ካላደረገች መፈራረሱ አይቀርም። አሁንም ቋፍ ላይ ነው ያለችው። ኩባ ነዳጅ፣ ዘይትና ገንዘብ የምታገኘው ከቬንዙዌላ ነበረ። አሁን የቬንዙዌላ ነዳጅ በእጃችን ነው። ስለዚህ ኩባ ከዚህ በኋላ ገንዘብ የምታገኝበት እድል አይኖርም። በሌላ በኩል በሰሞኑን ከባድ በረዶ ምክንያት ተቀዛቅዞ የነበረው የሩሲያና የዩክሬን ግጭት አሁን ወደ ሰላም ስምምነት የሚመጣ እየመሰለ ነው። የበፊቱ የሰላም ስምምነት ዓላማው ዩክሬንን መልሶ ማስታጠቅ ነበር ያለችው ሩሲያ አዲስና የተሻለ ሐሳብ ከመጣ እኛም ሰላም ፈላጊዎች ነን ብላለች። በተለይ ደግሞ የክሬሚያና የዶንባስ ሕዝቦች የራስን ዕድል በራስ የመወሰን መብታቸው ከተከበረ እንዲሁም ደግሞ ዩክሬን ውስጥ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እምነታቸውን የማካሄድ ነፃነታቸውን ካገኙ ነገሮች ሊስተካከሉ ይችላሉ ብለዋል። ሰሞኑን የዩክሬኑ ፕሬዝዳንት ዜሌንስኪ በሀገሪቷ የሚገኙትን የኦርቶዶክስ ቤተ ክርስቲያኖችን ሙሉ በሙሉ እንዲዘጉ ማዘዙ ከባድ ተቃውሞን ቀስቅሷል። በዚህ ዙሪያ የተናገሩት የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ይህ የዜሌንስኪ ተግባር እኛን ብቻ ሳይሆን እነ ትራምፕንም ያስቆጣና በእጅጉ ያስገረመ ተግባር ነው። የሰው ከመንበሩ ካልተነሳ ሀገሪቷ ሰላም አትሆንም። ከሱ ጋርም ወደ ሰላም ስምምነት የምንመጣው እኛ የምንፈልጋቸው ነገሮች ብቻ ከተሟሉ በኋላ ነው ብለዋል። Каноническую украинскую православную церковь. Президент Трамп не поверил, и он несколько раз переспросил Марко Рубио, действительно ли такие законы на Украине приняты. መሪው ቭላዲሚር ፑቲንም ከዚህ በኋላ እኛን የተመለከተ የትኛውንም አይነት ስምምነት እዚህ ሞስኮ ላይ ከተከናወነ ብቻ ነው ወደ ጠረጴዛው የምንመጣው ብለዋል። በሌላ በኩል ቻይናና አውስትራሊያም ከወዲሁ እየተፋጠጡ ነው። በተለይ አውስትራሊያ ወሳኝ የስትራቴጂክ ስፍራ ላይ የሚገኘውን የዳርዊን ወደብን ለመቆጣጠር ካሰበች ከባድ ዋጋን ትከፍላለች ሲሉ በአውስትራሊያ የቻይና አምባሳደር ጂያን ኪያን ተናግረዋል። የቤጂንግ ሹማምንቶችም አውስትራሊያ ይህን ውጥኗን ከቀጠለችበት እጃችንን አጣጥፈን አንቀመጥም፣ ይልቁንም ከባድ እርምጃ እንወስዳለን ብለዋል። አሁን ላይ በምድራችን እየተከሰቱ ያሉት መጥፎ ሁኔታዎች ሁሉ በእነ አሜሪካ ስህተት የመጣ ነው በማለት ሀገሯን የምትወቅሰው የኮንግረስ ምክር ቤት አባሏና የሪፐብሊካን ፓርቲ ተወካይዋ ቴይለር ግሪን እስከ ዛሬ ከተፈጠሩ ቀውሶች ጀርባ ዘውትር አሜሪካና እስራኤል አሉ፣ አሁንም ዓለማችንን ወዳልሆነ አቅጣጫ እየገፋፏት ነው ብላለች። ከኢራን ጋር በተያያዘም ኢራንን ያጠቃ ነው ከኛ ጋር የተያያዘ ጉዳይ ኖሮን ሳይሆን ለእስራኤል ወግነን ነው በማለት የአሜሪካን አካሄድ ምን ያህል አውዳሚ እንደሆነ ገልጻለች። And we bombed Iran on behalf of Israel. Yes, it was on behalf of Israel. We're entering a nuclear war, the World War III. እኛ ኢራን ላይ ጦር ያዘመትነውና ቦምቦችን ያዘነብነው ለእስራኤል ወግነን ነው እንጂ ጉዳዩ እኛ ሆኖ አይደለም። አሁን ላይ ሶስተኛው የዓለም ጦርነትን ሊጀምር የሚችል የኒኩሌር ግጭት እንዲከሰት ሀገራችን እየገፋች ነው። ይህ ደግሞ ሕግን የጣሰ ተግባር ነው። ይህም ለዓለም ሕዝብ ከባድ ስጋት ነው። በእርግጥ የመንግስት ተቃዋሚው CNN እና የመንግስት ደጋፊው ፎክስ ኒውስ ጦርነቱ ቢጀመር ጮቤ ይረግጣሉ። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ
የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ